ዮኒ ማኛ ጴንጤነት በቃኝ ብሏል። አጋንንቶችን አስፈርሞ የሚያስወጣው ነብይ ሰሞኑን መነጋገሪያ ሆኗል። ለታዋቂው ዘማሪም ቤትና መኪናዎች ሊበረከቱለት ነው። እነዚህ በዛሬ ቪዲዮ የምንመለከታቸው ዋና ጉዳዮች ናቸው። ሰላም ጤና ይስጥልን ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር ይመስገን። ዛሬም እንደተለመደው እንግዲህ ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዘንላችሁ መጥተናል። ትንሽ ከዚህ ሚዲያ ጠፋ ብለን ነበርና ከምን ጊዜውም በላይ ይህን ቪዲዮ ስትጀምሩ ላይክ ማድረጋችሁን አስታውሱ እንላለን። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያው ቪዲዮ እንላለን። እንደሚናፈቅ ተከታታይ ፊልም አይናችን ከስልካችን ስክሪን ላይ ሳይነቀል ልባችን በጉጉት ሲመታ መሸ። ለዓመታት በዝማሬዎቹ ለነፍሳችን ምግብ ለስጋችን ደስታን ሲግተን የኖረው ዘማሪ ገብረ ዮሐንስ ዛሬ ደግሞ የእርሱን ደስታ ለማየት ሁላችንም በአንድ ልብ ጓጓን። ይህንን ጉጉታችንን መድረሻ ሊያበጅለት የወጠነው አዶናይ የምስራች ነጋሪ በሆነው በታላቁ መልአክ በቅዱስ ገብርኤል ወራዊ በዓል ዕለት ለገብረ ዮሐንስ የሚሆን ድንቅ መርሃ ግብር አዘጋጀ። ድል አለ በስም ድል አለ በቃል እየተባለ የፈጣሪ ስም በምስጋና ከፍ አለ። በስተመጨረሻም ያ ሲጠበቅ የነበረው ብስራት ከአዶናይ አንደበት እንዲህ ተሰማ። ለዘማሪ ገብረ ዮሐንስ የመኪናና የሹፌር ቻሌንጅን በይፋ ለማስጀመር ፈቃደኛው ባለሀብት ተገኝቷል። ለዚህ ድንቅ ሥራ እግዚአብሔር ይመስገን። የሰው ደስታ ደስታችሁ የሆነ የደግነት መለከት ሲነፋ ለመስማት በተጠንቀቅ የምትጠብቁ ቅን ሰዎች እስኬት አላችሁ። ይህንን የምስራች ሼር በማድረግ ደስታችሁን ለሌሎች አካፍሉ። የምስራች ነጋሪው ቅዱስ ገብርኤል በዛሬው ዕለት ለናንተም በቤታችሁ ብስራት የምትሰሙበት የጨለመው የሚበራበትና የከበደው የሚቀልበት ድንቅ ቀን ያድርግላችሁ። አሜን። መልካም ቀን። ድል አለ በስም ድል አለ በቃል ተራራው ይናዳል አማኑኤል ስለ ባህር ይከፈላል መድኃኔዓለም ስለ እውነት ነው። በአምላካችን ስም ሁልጊዜም ድል አለ። እንግዲህ አዶናይ ከሰሞኑ አንድ ቻሌንጅን እንደሚያስጀምር አሳውቆ ነበረ። ይህም ቻሌንጅ የሚሆነው ለዘማሪ እንግዲህ ገብረ ዮሐንስ የቤትና የመኪና ስጦታ ለማበርከት ነበር። ያም ፕሮግራም እንግዲህ በገብርኤል ዕለት በይፋ ተጀምሯል። ይህንን ቻሌንጅ እንግዲህ ብዙዎች ሲጠባበቁት እንደነበረ የሚታወቅ ነው። አዶናይም እንግዲህ አሁን ላይ አስጀምሮታል። ሁላችንም እንግዲህ እዚህ ቻሌንጅ ላይ እንግዲህ እጃችንን እንድናስገባ ጥሪ እናስተላልፋለን። አሁን ለእኛ ለኦርቶዶክሳውያን ግዴታችን ነው። እንግዲህ የሌላ ቤተ እምነት ተከታዮች የሆኑትም የፕሮቴስታንትም እንዲሁም በካቶሊክ እንዲሁም በእስልምና እምነት ላይ የሚገኙ እህት ወንድሞቻችን በዚህ ቻሌንጅ ላይ እንደሚሳተፉ እንግዲህ በየኮሜንት መስጫው እየገለጹ ይገኛልና በዚህ ቻሌንጅ መሳካት የበኩላችንን ኃላፊነት እንወጣ እንላለን። እስቲ ከዚህ በመቀጠል ደግሞ ከሰሞኑ አንድ ነብይ እንግዲህ አጋንንቶችን እያስፈረምኩ አስወጣለሁ እያለን ይገኛል። እስኪ እሱም ቪዲዮ ተመልክተ ነው እንመለስ። አልመለስም እያልክ ፈርም፣ በኢየሱስ ስም አዝዣለሁ። አልመለስም እያልክ ፈርም። ፈርም። የት ሀገር ነው በሷ ላይ ያሰራኸው? ጉሩታ ከተማ። በማ በኩል ነው በሷ ላይ ያሰራኸው? ሂሩት ጸጉሯን ወሰድኩ። በሁለቱ ነው ያሰራኸው። 4 ዓመት ገንዘቧን በልታል፣ በረከቷን ይዛል። እዚህ ጋር ፈርም ናከም እኔ ምለው ትላለህ። በሊያዝ ብያለሁ በኢየሱስ ስም። እኮ የቀረኝ ነገር አለ። ምንድነው የቀረኝ? ይሄቶቼ እኮ እንዳይዳሩ እንዳይበረከቱ የነሱንም ይዛ በሷ የመጣው እንደዘመተ የነሱን ሙሉ ለቀ የሷን ህይወት ለቀ በጓደኛዋ ትግስት በኩል የተሰራውን ድግምት እዚህ ጋር ፈርም ናከም አልመለስም። መለስ ዳግም አላስለቅሳት ነገሯን አላበላሽም እያልኩኝ ፈርሜ ይሄዳል። ፈርም ነው ዳ 1 2 3 ሁለተኛ እንግዲህ እንደተመለከታችሁት ነው። ሰሞኑን እንደነዚህ አይነት ቪዲዮችን በሶሻል ሚዲያ ላይ እየተመለከትን እንገኛለን። ትንሽ ለየት ያለ ነው። እንግዲህ አጋንንትን እያስፈረመ የሚያስወጣ ነብይ ነው እያየን የምንገኘው። አሁን እንግዲህ ወይ የገንዘብ ዕዳ ይሁን ምን ይሁን አይታወቅም፣ እያስፈረማቸው ነው እንግዲህ እያስወጣቸው ያለው። እንግዲህ ተመልሰው የሚመጡ ከሆነ እንግዲህ አጋንንቶቹ ያን ፍርሚያ ያሉ ማለት ነው። ይህ ሰው ደግሞ በጣም የሚያስገርመው መጽሐፍ ቅዱስ ብቻ ነው የምመለከተው ወይም ደግሞ የምከተለው ይላል። መጽሐፍ ቅዱስ ላይ እንግዲህ እንደዚህ አይነት ትምህርት ወይም ደግሞ እንደዚህ አይነት አምልኮ ወይም እንደዚህ አይነት ስርዓት አለ ብለህ ስትጠይቅ ደግሞ እንደዚህ አይነት ስራዎች የሉም። እንግዲህ በታሪክ ውስጥ የሌላ በታሪክ ለራሱ የለም። ሰይጣን ፈርሞ ሲወጣ ለየት ያለ ነው። ለማንኛውም እስኪ በዚህ ጉዳይ ላይ እናንተስ ምን ትላላችሁ? በኮሜንት ሴክሽኑ ላይ ያሳውቁን። እስቲ ከዚህ በማስቀጠል ደግሞ ዮኒ ማኛ ከዚህ በኋላ ጴንጤነት በቃኝ ብሏል። ምንድነው እንደዚህ ያስባለው ጉዳይ የሚለውን እስቲ ተከታትለን እንመለስ። ሙሉ በሙሉ ከጴንጤነት ወጥቻለሁ።
ሙሉ በሙሉ ነው ማወራ። ደግሞ ከአድዋ ድል በኋላ የመጣ ሃይማኖት ጋር ምንም ዝምድና የለም። ዋሽታችሁኛል፣ በጣም ቀጥፋችኋል፣ በጣም አጭበርብራችኋል። ወንጌል ነው የሚያድነው እንጂ እናንተ 47000 ማጥናት አልችልም። አም ሶሪ። ኦርቶዶክስ እውነቷን እያመጣች እየመገበች ነው። ኦርቶዶክስ እውነቷን እዛ ቤት ደግሞ ጥላቻ እየተመገብኩ ነበር። በምታዩት መልኩ ምን አይነት ነገር ሳስተላለፍ እንደነበረ 8 ወር እናንተ የምታውቁት ነው። ሲጨበጨብልኝ የነበረው ኦርቶዶክስ ስለሰደብኩ ብቻና ብቻ፣ ምንም ሌላ ነገር ተምሬ አስተምሬ ምናምን አይደለም። እነሱም ሲያስተምሩኝ የነበረው ስለ ገድል እንጂ ስለ ማን አይደለም፣ ስለ ሌላ ነገር አይደለም። እንደምታዩት ማለት ነው። ሶሻል ሚዲያ ላይ በ5 ቀን ሳይሆን ይቅርታ በ3 ቀን የተማርኩት፣ እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ፣ 8 ወር አልተማርኩት። በራሴ መጽሐፍ ቅዱስ አነባለሁ፣ በደንብ አድርጌ አነባለሁ። በ3 ቀን የተማርኩት በኦርቶዶክስ እዛ እንግዲህ እንደተከታተላችሁት ነው። ዮኒ ማኛ እንግዲህ ከ8 ወር በኋላ ጴንጤነት በቃኝ እያለ ይገኛል። አሁን ደግሞ ዙሩ እንግዲህ ወደ ኦርቶዶክስ ሆኗል። እንግዲህ ከዚህ በኋላ ምን እንደሚፈጠር እንግዲህ የምናይ ይሆናል። እንግዲህ በዚህ 8 ወር ውስጥ ያልተማርኩትን በዚህ 3 እና 5 ቀን ውስጥ ተምሬያለሁ እያለን ይገኛል። በዚህ ጉዳይ ላይ እንግዲህ እሱን ያስተማረችውን ፓስተርም ተጠይቃ ነበረ። እንዴት ነው ስታስተምሪው እሱን ልታጠምቁ ስትይ አስተምረሽዋለሁ ተብላ ማለት ነው። እሷንም ምላሽ ተመልክተን እንምጣ። ዮኒን በተመለከተ አንዳንድ ጥያቄዎች ይነሳሉ። ያው ሰሞኑን በራሱ ፕላትፎርም ከወንጌላውያን ሀሳብ ወጣ በማለት በተለየ ያው ቢጠይቀው ጥያቄ በእርግጥ ብዙ ውይይት የሚያስነሳ ነው። የወንጌል ቤተክርስቲያን ውስጥ ያሉ አንድነት የላቸውም፣ ማለትም እንደ ኦርቶዶክስ ቤተክርስቲያን በአንድ ሀሳብ የለውም የሚል ሀሳብ አንስቷል። ይህንን ሀሳብ ይዘው በፊትም ነቢዩ ብርቱካን በአግባቡ አላስተማረችውም የሚሉ ጥያቄዎች አሉ። በእርግጥ ዮኒ የደህንነት ትምህርት በአግባቡ ተምሮ ነው የተጠመቀው? ጥምቀቱ ላይ እንመጣለን። እንደው የደህንነት ትምህርቱን በአግባቡ ተምሯል ወይ ለሚለው ለሚጠየቀው መልስ እንደው ያለሽ ሀሳብ ነው ብዬ። ዮኒዬ እንግዲህ ያው ሲጠመቅ የውሃ ጥምቀት የወሰደው ተምሮ ነው። እኔም ማስተምሬዋለሁኝ። እንደገና ደግሞ ምናልባት ስም መጥቀስ ካስፈለገ አላውቅም። ተናገር እውነቱ ኤርሚ፣ ወንጌላዊ ኤርሚ በጣም ወደ እግዚአብሔር ሰው ነው። ወንጌላዊ ኤርሚ ደወለልኝ። ከዛ በኋላ ነቢይት አንቺ ብቻ ያስተማርሽው ብቻ ሳይሆን ሌላም አንድም ሰው ቢያስተምረውስ ብሎ ጠየቀኝ። ከዛ በኋላ ስጠይቀኝ እሺ ችግር የለም ያስተምሩት፣ እኔም አስተምሬዋለሁ፣ እነሱም ደግሞ ጭማሪ መማር ካለበት ይማርና ይጠመቅ አልኳቸው። ከዛ ኦኬ ምናምን አልን። በቃ በደስታ እሱም ደስ ብሎት ጌታ ይባርክሽ ብሎ አንድ ሌላ የእግዚአብሔር ሰው ፓስተር እሱ አስተማረው። ታዋቂ ፓስተር ነው፣ ሁሉም ሰው ያውቀዋል። እሱ እንዲያስተምረው ተደረገ። ፓስተር አላዛር እና አስተማረው። እሱም አስተምሮታል በደንብ አድርጎ። ወንጌልን እንግዲህ ያው ትላልቅ የእግዚአብሔር ሰዎች ናቸው፣ በደንብ አድርገው አስተምረውታል። እኔም አስተምሬዋለሁኝ። የመማር እጥረት አግኝቶታል የምለው ነገር የለኝ። እንግዲህ እንደተመለከታችሁት ነው ዮኒ ማኛ እኔ አልተማርኩም እያለ ይገኛል። ፓስተሩ ደግሞ እሱን እንግዲህ ያጠመቀችው ፓስተር ማለት ነው ተምሯል። እኔ ብቻ አይደለሁም እንግዲህ እነ ተናገር እውነቱን እነ ኤርሚ ሌሎችም ታዋቂ አስተማሪዎች አስተምረውታል እያለች ትገኛለች። ዮኒ ማኛ የዛሬ 8 ወር እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንዴት ሲሳደብ እንደነበረ የምናስታውሰው ጉዳይ ነው። የቅርብ ጊዜ ጉዳይ ስለሆነ እንግዲህ ወደ ፕሮቴስታንቱ ሲሄድ እንግዲህ ታላላቅ አባቶችን ድረስ ስም እየጠራ እንግዲህ እንዴት ሲሳደብ እንደነበረ በጣም እንግዲህ የሚታወስ ጉዳይ ነው። አሁን ላይ ደግሞ እንግዲህ ዞሮ እንግዲህ ፕሮቴስታንቶች ላይ ጀርባውን ሰጥቶ እንግዲህ ወደ እነሱ ዞሮ እነሱን መሳደብ ጀምሯል። ይህ ነገር እንግዲህ ብዙም ሊያስደስተን አይገባም አለ አይደል። አንድ ነፍስ ቢድን ያው እንግዲህ ለራሱ ነው መጀመሪያ፣ ከዛ በኋላ ነው እንግዲህ እኛ የምንደሰትበት። ነገር ግን ያ ሰው እንግዲህ ደህና ሰው ቢሆን ጥሩ ነበረ። ዮኒ ማኛ ደግሞ በእንደዚህ አይነት እንግዲህ ንግግሮች ወይም ደግሞ በእንደዚህ አይነት ትሬንድ በሆኑ ጉዳዮች ነው እድሜውን ሲጨርስ የቆየው። ሙስሊምም ነበረ
ያልሆነው የለም። በነገራችን ላይ ያልሆነውን መጥቀስ ይገባል። ለማንኛውም ግን እዚህ ጋር ሲመጣ በተለይም ደግሞ ሲሳደብ በመምጣቱ እንጂ እዛ ጋር ያሉትን በመሳደቡ ማለት ነው። እሱም ሲናገር እኔ እዛ ጋር በመሄድ ያልነበረም ያኔ ደስተኛ ሲሆኑ የነበሩት እኔ እዚህ ኦርቶዶክሳውያን አባቶችን ሌሎችን ስለተሳደብኩ ነው ብሏልና ሁላችንም በመምጣቱ እንጂ ሌሎችን በማንቋሸሹ ደስተኛ ልንሆን አይገባም እንላለን። አሁን እንግዲህ አሁንም በይፋ ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን መጥቻለሁ አላለም። ነገር ግን እውነቱን እያስተማረችኝ ትገኛለች እያለ ይገኛልና ያው ከመጣም እንግዲህ ሊደረግለት የሚገባው ነገር ቢኖር ከዛ ውጪ ሌላ ነገር የለም። ሌሎችን ስለሰደበ ምንም እንግዲህ ብናበረታተውም እና ሞገሰውም ጉዳይ ሊኖር አይገባም እንላለን። እዚህ በመቀጠል ደግሞ እንግዲህ ለ29 ዓመታት ጾታውን ቀይሮ ሴት እንግዲህ አሰፋሽ ብሎ ራሱን ሲጠራ የነበረ አንድ ግለሰብ አለ። እጅግ በጣም የሚያስገርም ታሪክ ነው። እስኪ እሱን ቪዲዮ ተመልክተን እንመለስ። የዘመኑ ጉድ ደግሞ አያልቅም። ይሄ ከኋላ የምትመለከቷት ብቻ በቢሾፍቱ ከተማ ለ29 ዓመታት ወይዘሮ አስፋሽ ተብሎ እንደ ሴት ሲኖር የነበረ ሰው ሲሆን በስተመጨረሻ ወንድ ሆኖ ተገኝቷል። እንደተነገረው ከሆነ ግለሰቡ በቤት ሰራተኝነትና በጠላ ንግድ ሲኖር ቆይቶ መጨረሻ ላይ ዕቃ ሰርቀሻል ተብላ በፖሊስ ሲያዝ ነው ወንድነቱ የታወቀው። 29 ዓመት ሙሉ ማንነቱን ደብቆ መኖሩ ግን ሁሉንም አስገርሟል። እንዴት ለዚህ ሁሉ ዘመን ሳይታወቅ ቀረ? እናንተ ምን ትላላችሁ? ሐሳባችሁን በኮሜንት አጋሩኝ። መልካም ጊዜ። ለየት ያለ ነው። ዛሬ ደግሞ እየሰማነው የምንገኘው እንግዲህ አስቡ 29 ዓመት ማለት እንግዲህ በጣም ረጅም ጊዜ ነው። እንግዲህ ለ29 ዓመት ሙሉ ወንድ የነበረ ሰው እንግዲህ ያው ሱራሱ ረስቶታል። በነገራችን ላይ ተረሳዋል እኮ የምትለብሰው ነገር የምትለው ምናምን አክት የሚያደርገው ነገር እንደ ሴት ነው የሚሆነው። አለባበሱም ሙሉ ለሙሉ ማህበራዊ ህይወቱም እንግዲህ በአጠቃላይ ወደ ሴት ነው። እድሩላ ከሴቶች እድር ጋር ነው እንትን የሚለው። በዛ ላይ ደግሞ አስበው ጠላ ምናምን እንትን ይላል ይሻላል። እንግዲህ በቤት ሰራተኝነትም ነው ሲኖር ወይም ሲተዳደር የነበረው። ይህ ደግሞ ለየት ያደርገዋል። እንግዲህ ከሰሞኑ ከሰማናቸው አስገራሚ ጉዳዮች አንዱ የኛው ነው። እስቲ ከዚህ በማስቀጠል ደግሞ 5 ሳንቲም እንግዲህ ለብዙ ዓመታት ፍርድ ቤት የተመላለሰ አንድ ሰው አለ። የሱን ጉዳይ አነጋጋሪ ነበር። እስቲ የሱን ቪዲዮ ተከታትለን እንመለስ። 5 ሳንቲም መልስ አልተመለሰልኝም በማለት 22 ዓመት ፍርድ ቤት የተመላለሰ ሰው አለ ብላችሁ ምን ትላላችሁ? ነገሩ እንዲህ ነው። ይህ ሰው በሙያው ጠበቃ ነው። ታዲያ ባቡር ጣቢያ ይገባል። እሱም መክፈል ከነበረበት 25 ሳንቲም ጭማሪ እነሱ ጋር እንደቀረም ይነግራቸዋል። መልስ እንዲሰጡት ቢነግራቸውም ቢጠይቃቸውም እነሱ ግን ከቁብ አልቆጠሩትም። ጉዳዩንም ቀለል አድርገው ያዩታል። ነገርየውን በዋዛ ላይ የውም የጥብቅናው ሙያ መብቱን ለመጠየቅ ይጠቀምበታል። ታዲያ ወደ ፍርድ ቤት ጉዳዩንም ይዞት ይሄዳል። 22 ዓመት 100 ጊዜ ፍርድ ቤት ይመላለሳል። በስተመጨረሻም አሸናፊነቱ ይነገረዋል። ለሱ 25 ሳንቲም ቁም ነገር አልነበረም። እሱ ቁም ነገር ሕግን ማስከበር እንዲሁም ሙስና ማጥፋት ነበርና ማሸነፉ ብቻውን ትልቅ ቦታ እንደሚሰጠውም ይናገራል። ታዲያ ያቺ 25 ሳንቲም ወልዳ ከእያንዳንዱ ወጪውንና እንዲሁም ኢንተረስቷን ወይም ወለዱን ጠብቆ እንደተከፈለውም ይነገርለታል። እሱም ይናገራል እኔ ራሴን ወከልኩ እንጂ ብዙ ድሃዎች እንደዚህ አይነት ኬዝ ያጋጥማቸዋል። ብዙ ወንጀል ጥፋቶችም አሉ። ነገር ግን ማንም ስለማይወክላቸው ፍትሃዊ ዳኝነትን አያገኙም። ከዛም ባሻገር ባለስልጣኖቻችን በሙስና የተጨማለቁ ስለሆነ ይህንን ማሸነፍ ነበረብኝ፣ ያንንም ማሳየት አለብኝ። ህግ መከበር አለበት፣ ለሙስናም ቦታ መስጠት የለብንም ይላል። እናንተስ የዚህ ሰው ድርጊት ምን ትሉታላችሁ? ትክክለኛ እርምጃ አሊያስ ሀገሬው ባህልና ንግግር ስራ ያጣ መልኩሴ ቆብ ቀዶ ይሰፋል እንደሚባለው ነባችሁ? ሐሳባችሁን መከተብ እንዳረሱ። ይህ የሚኖር ህይወት ነው። ሰላም ተከታታችሁት ነው። ይህ ግለሰብ ደግሞ ከጎልማሳነቱ እስከ እርጅናው ድረስ እንግዲህ ፍርድ ቤት የተመላለሰ እጅግ በጣም ለየት ያለ ሰው ነው። እኔ በጣም ያስገረመኝ ግን በነገራችን ላይ በዚህ ምልልስ ውስጥ ምናልባት ያ መኪና እኮ አርጅቶ ተጥሎም ሊሆን ይችላል። እሱ ግን የሄደበት ባቡር ማለት ነው። እሱ ግን እንግዲህ ፍርድ ቤት መመላለሱን ለ5 ሳንቲም ብሎ አልተውም ማለት ነው። አሁን እንግዲህ ከ25 ሳንቲሙን በላይ እንግዲህ እሱ የፍርድ መጓደል እንዲሁም ደግሞ ሙስናን እንግዲህ ለማጥፋት ወይም ደግሞ ለመቃወም በሚል እንግዲህ በዛ ሐሳብ እንግዲህ ያን ኬዝ ለዚህ ሁሉ ዓመታት እንግዲህ ፍርድ ቤት በመመላለስ እንግዲህ እንደ አስፈጸመው እንግዲህ አስረድቷል። ብዙ ድሃዎችም በእንደዚህ አይነት ጉዳዮች እንደሚንገላቱ ፍርድም እንደሚጓደልባቸው አስረድቷል። እንግዲህ በጣም የሚገርም ነው ጽናቱ። እኔ ከምንም በላይ ደግሞ ጽናቱና ላመነበት ነገር ምን ያህል መጓዝ እንዳለበት የሚያሳይ ነው። የእናንተንም ሐሳብ አስተያየት እስቲ በዚህ ቪዲዮና ከዚህ በፊትም ባሳየናችሁ ቪዲዮ አንድ ላይ እንግዲህ ሐሳባችሁን አስቀምጡልን እንላለን። እስቲ ከዚህ በማስቀጠል ደግሞ አንድ ቪዲዮ አለን፣ እሱን ተከታትለን እንመለስ። አንዳንዴ ደሞዛችሁ የት እንደገባ ግራ ይገባችሁ። ብር እጃችሁ ላይ ብትን ይላል። ሰው ምን አርጎብኝ ነው? አዙረውብኝ ነው? አስደግመውብኝ ነው? አትወጹም። ዝም ብለህ ያስተካክለው። የትኛውንም ድግምት የትኛውንም መተት ጾምና ጸሎት ድል ሊነሳው ይችላል። ይችላል። አትጨነቁ። የማይፈታ ችግር የሚፈታው በጾም
ይህን እኛ አይደለም ያለው። በዚህ በማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ ተጽፏል። ብዙ ጊዜ ማቴዎስ 17 ሲባል እኛ የምናስታውሰው ጌታችን 3 ደቀ መዛሙርቱን ይዞ ወደ ረጅም ተራራ ወጣ ይላል አይደል? ጴጥሮስ ዮሐንስንና ያዕቆብን ታቦር ተራራ ላይ ፊቱ እንደ ብርሃን እንደ ፀሐይ አበራ፣ ልብሱ እንደ በረዶ ነጭ ሆነ። ይህን ታሪክ እናውቃለን። ጌታ ወደ ተራራው የወጣው 3 ሐዋርያት ይዞ ነው። 3 ሐዋርያት ሲወጡ ስንት ይቀራሉ? 9 ይቀራሉ። 9 ደቀ መዛሙርት ከተራራው ስር ነበሩ። አንድ ችግር ገጥሟቸው ጭንቀት ላይ ነበሩ። ይገርማቸዋል። እዛ ብርሃን እየበራ ነው፣ እነሱ እዚህ ጨልሞባቸው። ምን መሰላችሁ? አንድ ሰውዬ ጋኔን የተያዘ ልጁን ይዞ ወደ ክርስቶስ መጣ እንዲፈወስለት። ይዞት መጣ። ጌታ 3ቱን ደቀ መዛሙርት ይዞ ተራራው ጫፍ ላይ ነው ያሉት ደቀ መዛሙርት ስንት ናቸው? ደቀ መዛሙርቱ ደግሞ አጋንንት የማውጣት ስልጣን አላቸው። ሄደው አጋንንት ስለ ስም ተገዙልን ብለው መጥተው ለክርስቶስ ሁሉ ነግረውታል። አጋንንት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ ሁሉ ብሏቸው። ስለዚህ አጋንንት ያወጣሉ። ስለዚህ ጌታ ባይኖርም ተማሪዎቹ ደቀ መዛሙርቱ ያወጡልኛል ብሎ ይህ ሰውዬ አመጣውና ያንን ልጅ እባካችሁ ይህንን ርኩስ መንፈስ አስወጡልኝ፣ ልጄ በጨረቃ ይጥለዋል አለ። በምን ይጥለዋል? ማታ ማታ ሲመሽ እያነሳ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ እያነሳ ያፈርጠዋል። አብሮት ያደገ ጋኔል ነው አለ። አብሮት ነው ያደገው ከህፃንነቱ ጀምሮ እስካሁን ያሰቃየው እና እባካችሁ ይህንን ጋኔል ገስጻችሁ አስወጡልኛል። ይገርማችኋል። ይህ ጋኔል 9ኙ ደቀ መዛሙርት ቢሉት ቢሰሩት አልወጣም አለ። ስንት ሆነው? መልሱልኝ። ደግሞ ምን አይነት ክፉ ጋኔል እንደሆነ ልንገራችሁ። ማለት የጋኔል ጥሩ የለውም፣ ግን ይሄ ክፉነቱ አይሰማም፣ አይናገርም። ምን አይልም። የት ነው ያዝከው ስትለው አይሰማም። መች ነው የምትወጣው ስትል አይመልስም። ደንቆሮም ነው፣ ዲዳም ነው። ውጣ ቢሉት ወዲያ ቢሉት ለ9 እምቢ አለ። ይህን ጊዜ ጸሐፍት ፈሪሳውያን እዛ ቆመዋል፣ መሳቅ ጀመሩ። 9 ሆነው አቃታቸው ብለው ማለት። አሁን ምእመናን እዚህ ጉባኤ ላይ እርኩስ መንፈስ ያለበት ሰው በጣም ቢረብሽ፣ እዚህ የረበሸውን እርኩስ መንፈስ ያለበት ሰው አምጥተን እዚህ ያሉ 9 ካህናት ውጣ ቢሉት አልወጣም ቢል እናንተ ምን ታስባላችሁ? አዲስ አበባ ውስጥ እኮ ቄስ የለም። ድሮም እኛ እናውቀዋለን ነው። ድሮ ቀረ ካህን ምን ነው አይደል? ካህን የለም ነው ለ9 ወዲህ ቢሉት ሌላ ቀን እንኳን ጋኔል ያወጡ ሐዋርያት እኮ ናቸው። ይገርማቸው። ሌላ ቀን አውጥተዋል። አሁን ግን እምቢ አለ። ከዛ አይሁድ ይሾካሾካሉ፣ ይስቃሉ። ሐዋርያት 9ኙ ሽምቅቅ ብለው ቆመዋል። ጋኔሉ ልጁን ያንፈራፍረዋል። ይህ ሲሆን ጌታ 3 ደቀ መዛሙርቱን ይዞ ብርሃነ መለኮቱን ምን እያለ ነው? እያበራ ነው። ጴጥሮስ እዛ ቆሞ ጌታ ሆይ በዚህ መሆን ለኛ፣ አቤት ወንድሞች እዛ ይሰቃያሉ፣ አንተ በዚህ መሆን ለኛ መልካም ነው ትላለህ። አንተ ሲመጭ እኮ አይታየም የሰው ችግር። ከዛ ጌታ ከዚያ ተራራ ወረደ። ሲወርድ ያ ሰው እየቀረበውና ጌታ ሆይ ልጄን ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? ለማን ነው ቢቻልህስ ያለው? ለክርስቶስ ቢቻልህስ ይባላል። ለእግዚአብሔር ምን የሚለው የለም። ቢቻልህስ ያለው ለምን መሰላችሁ? ደቀ መዛሙርቱ ካቃታቸው ያው መምህራቸውም የነሱ ቢጤ ነው ብሎ። አሁን እኮ እግዚአብሔርን ያስናቅረው እኛ አገልጋዮቹ ነው። እኛ ስላልቻለን የማይችል እንዳይመስላችሁ። እኛን ያቃተን እሱ ሁሉን ማድረግ ይችላል። ቢቻልህስ አለው። ቢቻልህስ ትላለህ? ለሚያምን ሰው ሁሉ ይቻላል አለ። ይህን ጊዜ ሰውየው ምን አለ? አምናለሁ፣ አለማመኔን እርዳው አለ። እስኪ በሉ አምናለሁ፣ አለማመኔን። ይህ ሰው ያምናል አያምንም? ያምናል አያምንም? ለምን? ምን አለ? ምን እላለሁ? አምናለሁ አለ። መልሶ ደግሞ ስለዚህ የሰው ያምናል አያምንም? ግራ ገባችሁ አይደል? እሱም ግራ ገብቶታል። ያምናልም አያምንምም። አምናለሁ
ምንን እርዳው? እያመኑ አለማመን አለ ለካ። ግራ ገባችሁ? ልቀይርና ልንገራችሁ። እጾማለሁ በሉ እስኪ። አለመጾሜን እርዳው። እንጾማለን አንጾም ግን እየጾምን ነው። ስጋ እንበላም፣ የሰው ስጋ ግን እንበላለን። አናማም፣ አንዋሽም። አፋችን አይጾምም፣ አንደበታችን አይጾምም። ከስጋ ከእንጀራ ከምግብ ግን ምን እንላለን? ስለዚህ በሉ እጾማለሁ። አይደከማችሁ መሰለኝ። እጾማለሁ በሉ እስኪ። አለመጾሜን እጸልያለሁ። እንጸልያለን አንጸልይም? ግን ደግሞ እንጸልይ። እየጸለያችሁ አባታችን ሆይ እያላችሁ አባታችን ሆይ ከመቼው እንዳለቀ ግራ ገብቷችሁ አያውቅም? ያውቃል አያውቅም? የጸሎት መጽሐፍ እየጸለይን ስንት ገጽ ቀረው ብለን ቆጥረን አናውቅም? ለመምራችን ቃልዎት ያሰማልን። ያለንበት እንግዲህ የጾም ወቅት ነው። ከጾምም እንግዲህ የምናገኛቸውን በረከቶች የሚያሳይ ቪዲዮ ነው። አዎ በእውነት ለዛሬ የነበረን ቪዲዮ እንግዲህ ይሄን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። ሐሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስፍሩልን። ይህ ሚዲያ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እንላለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።